በቅርቡ ከአሰብ ተፈናቅለው በአዲስ አበባ ጃን ሜዳ መጠለያ ተሰርቶላቸው የሚኖሩ 22600 ዜጎች ይገኙበታል። እንግዲህ አሰብ ሰው አልባ ነው። በጣም የሚገርም ነው። እቺ አሰብ አንዷ ታክሲ ናት። ከፊት ለፊታችን የምናያት አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። የት ነው የመጡት? መጀመሪያ ከአሰብ መቼ ነው የመጣችሁት? እዚህ ግንቦት 18 ወጣን። ከየት? አሰብ ቀይ ባህር ዳርቻ ላይ የተመሰረተችው አሰብ ከተማ ከ1983 ዓመተ ምህረት በፊት ደማቅ የንግድና የወደብ ከተማ ነበረች። በ1980ዎቹ አጋማሽ የከተማዋ ሕዝብ ቁጥር በግምት ከ35000 እስከ 45000 ደርስ ነበር። የብዝሃነት ማሳያ በነበረችው በዚህ ከተማ የአካባቢው ተወላጅ የሆኑት የአፋር ብሔረሰቦች ከአማራ፣ ከትግራይ፣ ከኦሮሞና ከሌሎች የኢትዮጵያ ክፍሎች የመጡ ባለሙያዎችና ነጋዴዎች በሰላም አብረው ይኖሩ ነበር። አሰብ በቆዳ ስፋቷ ሰፊ ባትሆንም በስትራቴጂካዊ ቦታዋ ግን ግዙፍ ነበረች። ወደቧ ብቻውንም 15 ኪሎ ሜትር የባህር ዳርቻ ይዞታ አለው። አሰብ ለዓመታት የኢትዮጵያ የኢኮኖሚ የደም ስር ነበረች። ግንቦት 1983 ዓመተ ምህረት የደርግ መንግስት ሲወድቅ ግን በአሰብ ከተማ የነበረው ድባብ በድንገት ተቀየረ። በከተማዋ ሰላማዊ ኑሮ ይመሩ የነበሩ በብዙ ሺዎች የሚቆጠሩ ኢትዮጵያውያን ለቃችሁ ውጡ የሚል ያልተጠበቀ ትዕዛዝ ደረሳቸው። ይህን ትዕዛዝ ተከትሎም በሺዎች የሚቆጠሩ ኢትዮጵያውያን ሀብትና ንብረታቸውን ጥለው በእግራቸው ወደ ኢትዮጵያ መጓዝ ጀመሩ። ጉዞ ከአሰብ ወደ ደሴና ሰርዶ በሞቃታማው የአፋር በረሃ በመቶዎች የሚቆጠሩ በውሃ ጥምና በድካም መንገድ ላይ ቀሩም። ቤተሰብ ተበታተነ። በአሰብ ወደብ ግንባታና በነዳጅ ማጣሪያው ላይም ለዓመታት የደከሙ ምሁራንና ሰራተኞች በአንድ ጀንበር ስደተኛም ተባሉ። መፈናቀሉ ድንገተኛና ያልታሰበበት በመሆኑ ከፍተኛ ሰብአዊ ቀውስን አስከትሏል። ከ25000 በላይ ኢትዮጵያውያን የነዳጅ ማጣሪያው ሰራተኞች፣ የወደብ ቴክኒሻኖች ቤተሰቦቻቸው በጭነት መኪናዎች ላይ ታጭቀው አንዳንዶችም በእግር ተጓዙ። የገነቡትንም ቤት ያፈሩትንም ንብረትና ለዓመታት የኖሩበትን ከተማም ጥለው ሲወጡ አፋር በረሃ ላይ የሚጠብቃቸውን መከራ ግን አላወቁም ነበር። በወቅቱ በአፋር በረሃ በውሃ ጥምና በፀሐይ ሐሩር እስከ 1000 ስደተኛ ኢትዮጵያውያን ሕፃናትና አዛውንቶችም መሞታቸው ይነገራል። ተፈናቃዮቹ የአፋርን በረሃ በእሳትና በንጥቂያ አልፈው የኢትዮጵያን ድንበር ሲረግጡ ደረስን ብለው ነበር። ነገር ግን ገና ስልጣን የያዘው የኢህአዴግ መንግስት አቀባበል ከበረሃው ሐሩር የባሰ አንገት የሚያስደፋ ሆነባቸው። መንግስት ተፈናቃዮችን እንደ ዜጋ ሳይሆን እንደ ተሸናፊው የደርግ ስርዓት ቅሪቶች አድርጎም ተመለከታቸው። እኛ ሰራተኞች እንጂ ፖለቲከኞች አይደለንም ብለው መንግስት እንዲያቋቁማቸው ቢጠይቁም ሰሚ አላገኙም። በአገራቸው ሁለተኛ ስደተኛም ሆኑም። እነዚህ በሺህ የሚቆጠሩ የአሰብ ተፈናቃይ ኢትዮጵያውያን ተቀባይ ሲያጡ ጃን ሜዳ ላይ ወደቁ። ያፈሩትን ሀብትና ንብረት በመተው የነሱንና የመላ ቤተሰቦቻቸውን ሕይወት ለማትረፍ በተለያዩ አካባቢዎች የሰፈሩ መሆናቸው ይታወቃል። ከነዚህም መካከል በቅርቡ ከአሰብ ተፈናቅለው በአዲስ አበባ ጃን ሜዳ መጠለያ ተሰርቶላቸው የሚኖሩ 22600 ዜጎች ይገኙበታል። ከየት ነው የመጡት? መጀመሪያ ከአሰብ መቼ ነው የመጣችሁት? እዚህ ግንቦት 18 ወጣን። ከየት? ከአሰብ ጃን ሜዳ የአዲስ አበባው ታላቅ አደባባይ በአንድ ጀንበር የአሳር ምድር ሆነም። በሺዎች የሚቆጠሩ የአሰብ ተፈናቃዮች ያለ መጠለያ፣ ያለ ምግብና ያለ ሕክምና ለወራት በሜዳ ላይም ተበተኑም። ዝናብና ብርዱ፣ ረሃብና በሽታው ተፈራረቀባቸው። መንግስት ድጋፍ ከማድረግ ይልቅ ተፈናቃዮቹ እንዲበተኑና ወደ መጡበትም ክፍለ ሀገር እንዲሄዱም ጫና ያደርግም ነበር። በወቅቱ የነበረው ጊዜያዊ መንግስት ተፈናቃዮችን የአማራ ሰፋሪዎች ወይም የደርግ ቢሮክራቶች በሚል የፖለቲካ ስም በመፈረጅም ትኩረት ነፈጋቸውም። ቤተሰብ የተለያየባቸው፣ ንብረታቸው የተዘረፈባቸው እነዚህ ወገኖች በአዲስ አበባ ጎዳናዎች ላይም ሲለምኑ መታየታቸው የዚያ ትውልድ መጥፎ ትውስታ ነበር።
መንግስት ኤርትራ የኢትዮጵያ ቅኝ ግዛት ነበረች የሚለውን ትርክት ለማጽናት ሲል በአሰብና በምጽዋ የነበረው ኢትዮጵያውያን የደረሰባቸውን ግፍ ደበቀም። ይህ ክህደትም ዛሬም ድረስ በብዙ ቤተሰቦች ልብ ውስጥ የሚነድ እሳት ነው። ተፈናቃዮቹ በጃን ሜዳ ለ6 ወራትና ከዚያ በላይ በከፋ ሁኔታም ቆይተዋል። የመንግስት አቀባበል መጥፎ ቢሆንም የአዲስ አበባ ህዝብ ግን ምግብና ልብስ በማዋጣት ለተፈናቃዮቹ ደርሶላቸዋል። ከሞት የተረፉት የአሰብ ተፈናቃዮች በአዲስ አበባ አራዳ ጊዮርጊስ ቅጥር ግቢ በጃን ሜዳም ተበታትነው እንደወጡም ቀሩም። ሕፃናት፣ የታቀፉ እናቶች፣ አዛውንቶችም የመንግስት ሰራተኞች የነበሩ ሳይቀሩ በአሳዛኝ ሁኔታ ውስጥ ወደቁም። ነገር ግን በዚህ ሁኔታ መቆየቱ መፍትሄ አልባ ሲሆን የተለያዩ ግብረሰናይ ድርጅቶች ለእያንዳንዱ ቤተሰብ 50 ብር በመስጠት ወደ ተለያዩ የአገሪቱ አካባቢዎች አሳፍረው ሸኟቸው። አብዛኛው የአሰብ ተፈናቃይ የወሎ አካባቢ ተወላጅ በመሆናቸው ቢያንስ ቤተሰብ ቢደግፈን በሚል ወደ ወሎ ተመለሱ። ከ7 ዓመት ዕድሜ በላይ ላሉ ለነኚህ ተፈናቃዮች ለእያንዳንዱ ሰው 50 ብር የተሰጠ ሲሆን እስከ ደሴ ድረስም የምግብ እርዳታ ተሰጥቷል። በተጨማሪም ከአዲስ አበባ ደሴ ሰዎችን ለሚያመላልሱ አውቶቡሶች ደግሞ 225,000 ብር ወጪ መደረጉ ታውቋል። ወዴት ሊሄዱ ነው የተዘጋጁት? አሁን ልጆቹን ለመሸኘት ነው። የገና መስሪያ ቤቱ ዝነ መስሪያ ቤቱ አላውቅም ብሎ ከልክሎን መስሪያ ቤቱ ይኸው ገና በክርክር ላይ ነን ያለነው። አሁን ልጆችን ለመስደድ ወደ ደሴ ብቻ ነው የምፈልገው። ወደ ደሴ። አዎ። ይህ በአሰብ ተፈናቃዮች ላይ የደረሰው በደልና ግፍ መረጃ የደረሰው የተባበሩት መንግስታት ድርጅት በ1985 መጀመሪያ ላይ እንዲጣራ አዞ ነበር። ኢህአዲግም ፕሮፌሰር እንድሪያስ እሸቴን እንዲያጣሩ በሚል ወደ ኤርትራ ላከም። ፕሮፌሰር እንድሪያስ ግን በአሰብም ይሁን በሌሎች የኤርትራ አካባቢዎች በሚኖሩ ኢትዮጵያውያን ላይ የደረሰ በደል የለም የሚል ሪፖርት ይዞ ተመለሰም። በዚህ ሁኔታ በአሰብ ተፈናቃይ ኢትዮጵያውያን ላይ የደረሰው በደልና ግፍ ተዳፍኖ እንዲቀርም ተደረገ። አሰብ በታሪክ መድረክ ጎልታ መውጣት የጀመረችው በ19ኛው ክፍለ ዘመን አጋማሽ ላይ ነው። በ1862 ዓ.ም የጣሊያን የንግድ ኩባንያ አካባቢውን ከሀገር በቀል ሱልጣኖች በገንዘብ ሲገዛም ዓላማው ለአውሮፓውያን ወደ ምስራቅ መሸጋገሪያ በር መክፈት ነበርም። ከሁለተኛው የዓለም ጦርነት በኋላ ግን አሰብና ኢትዮጵያ ዳግም ተገናኙ። በ1950 ዓ.ም ማለትም የዛሬ 67 ዓመት አሰብ በስም ወደብ ይባል እንጂ እውነተኛ የወደብ ይዞታ አልነበረውም። ከተማውም በቂ መጠጥ ውሃና የመብራት አገልግሎት አልነበሩትም። ቀዳማዊ አፄ ኃይለ ሥላሴ አሰብ ተገንብቶ ዓለም አቀፍ የወደብ አገልግሎት እንዲሰጥ በዘመናዊ መልክ እንዲገነባ ማዘዙም። የወደቡ ዋና አስተዳደር በመከላከያ ሚኒስቴር ስር ገብቶ የወቅቱ የመከላከያ ሚኒስትር የነበሩት አርበኛው ራስ አበበ የመሐንዲሶችን እቅድ ማጸደቁት። የግንባታውን ብድር የተገኘው ከዩጎዝላቪያ መንግስት ሲሆን ለወደቡ ግንባታ የተመደበው ገንዘብ 25 ሚሊዮን ብር ነበርም። ግንባታው ከተያዘለት ጊዜ ቀድሞ ሲጠናቀቅ የአሰብ ወደብ ተስፋፍቶ አስፈላጊዎቹ ቤቶች ሁሉ ተሰርተውለት በዓለም አቀፍ ደረጃ ብቁ ሆነም። የባህር ትራንዚትና የጉምሩክን ቢሮዎች ተከፍተውለት ስራውን በስነ ስርዓት ጀመረም። የከተማውም ህዝብ በቂ መብራትና ውሃ አገኘም። በ1970ዎቹና 80ዎቹ አሰብ የኢትዮጵያ የኢኮኖሚ ጀርባ አጥንት ነበረች። በሶቪየት ህብረት እርዳታ የተገነባው የአሰብ ነዳጅ ማጣሪያም በወቅቱ ለመላው ኢትዮጵያ የሚያስፈልገውን ነዳጅ የሚያጣራ ብቸኛው ተቋም ነበርም። ይህም ተቋም በሺዎች የሚቆጠሩ ኢትዮጵያውያን የሥራ ዕድል የፈጠረ ማዕከል ነበርም። የወደብ አገልግሎቱ በዓመት እስከ 3.5 ሚሊዮን ቶን ጭነት የማስተናገድ አቅም ነበረውም። 70 በመቶ የሚሆነው የሀገሪቱ የውጭ ንግድም የሚወጣውና ለምግብ ዋስትና የሚውለው የእርዳታ እህሎች የሚገቡት በዚህ ወደብ ነበር። የኢትዮጵያ ባህር ኃይል ዋና የስልጠና ማዕከል በምጽዋ ቢሆንም አሰብ ግን ለደቡባዊው ቀይ ባህር ዘብ የምትቆም ወታደራዊ ምሽግ ነበረች። ዛሬ አሰብ በዝምታ የተዋጠች እንቅስቃሴ አልባ የመንፈስ ከተማ ሆነች። አብዛኛው የከተማዋ ቤቶችም ነዋሪ አልባ ናቸው። አሰብ ዛሬ አሮጌና የፈራረሱ ሕንፃዎች፣ ሰው የናፈቃቸው እንቅስቃሴ አልባ ጎዳናዎች የያዘችም ከተማ ነች። በከተማዋ ሲንቀሳቀሱ የሚታዩት በጣት የሚቆጠሩ ሰዎች ብቻ ናቸው።
በከተማ ውስጥ ምንም አይነት የትራንስፖርት እንቅስቃሴ የለም። የቀድሞ የወደብ ዕቃ ጫኝና አውራጅ ክሬኖችም ከ30 ዓመታት በላይ ያለ ስራ ቆመው ዝገውና ወላልቀው የሚታዩባት አሳዛኝ ከተማ ሆና ቀርታለች። አሰብን አሁንም ተመልከቱ። ይህንን ይመስላል አሰብ። እንግዲህ አሰብ ሰው አልባ ነው። በጣም የሚገርም ነው። እቺ አሰብ አንዷ ታክሲ ናት። ከፊት ለፊታችን የምናያት እቺ ናት። አዎ እቺ ታክሲ ናት። እንግዲህ ቀኑን ሙሉ መሰራው ባጃጅም የለም፣ ሳይክል ነው ያለው። ከተማው ውስጥ ትራንስፖርት ሳይክል እና የኛ መኪና ብቻ ነው ያለው። ያው እንግዲህ የምታዩት ነው። ምንም መንገር አያስፈልግም። አሰብ ሲሄድ የአሰብ ከተማ ቅድም ብያችኋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። ከ30 ዓመታት በኋላ የአሰብ ጉዳይ ዳግም ወደ ጠረጴዛው መጥቷል። አሰብ የኢትዮጵያ ናት ወይስ የኤርትራ ለሚለው የፖለቲካ ጥያቄ መልሱ እንደየወገኑ ቢላይም አንድ የማይካድ እውነት ግን አለ። አሰብ ያለ ኢትዮጵያ፣ ኢትዮጵያም ያለ አሰብ ላለፉት 30 ዓመታት የኢኮኖሚና የስትራቴጂ ኪሳራ ውስጥ ናቸው። ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ነው ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው።